አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የልጆች የትምህርት ቤት አቅራጥ መግዛት ጀምረናል። እንግዲህ ውዶች ማዘዝ ትችላላችሁ። እየገዛን በምታዩት መልኩ አሪፍ ደብተሮችን፣ አሪፍ ቦርሳዎችን፣ የምሳ እቃዎችን ለልጆቻችሁ ማዘዝ ትችላላችሁ። እኛ ጋር ታገኛላችሁ ውዶች። እንደምታዩት ደብተሩ 2 ሽፋን ያለው አንደኛው ፕላስቲክ ነው፣ ለልጆች ቶሎ የማይበላሽ ማለት ነው። እና ቆንጆ ልጆች የሚወዱት አይነት ስዕል ያሉባቸው ደብተሮች ናቸው። በጣም ይወዱታል። ያኔ ሳይሰለቹ መማር እንዲችሉ ማለት ነው። እና እንደምታዩቸው አሪፍ ደብተሮችን አስገብተናል ማለት ነው። ማዘዝ ትችላላችሁ። ቁጥሬን እዚህ ጋር አስቀምጥላችኋለሁኝ። አሪፍ እቃዎች ናቸው። አሪፍ ቦርሳና የምሳ እቃዎች ማለት ነው። እንግዲህ ልጃችሁን ኬጅ ገና አዲስ ያስገባችሁም ለሁሉም የሚሆን እቃ አለን። ለመደበኛ ትምህርትም ለቤተሰብም ለእህት ለወንድም ምናምን ገዝታችሁ መስጠት የፈለጋችሁ እንግዲህ ታውቁታላችሁ የኢትዮጵያን ኑሮ ውድነት። በዚህ እናግዛችሁ ብላችሁ የምታስቡ ካላችሁ በተለይ ልጆቻችሁ ብዙ ጊዜ ቤተሰብ የያዘላችሁ ማለት ነው። ልጆቻችሁን እንደዚህ እቃዎች ገዝታችሁ ቤተሰቦቻችሁ ጋራ እንዲሄድላችሁ ከፈለጋችሁ ማዘዝ ትችላላችሁ። በዲስካውንት እናደርጋለን እና እቃዎቹንም ማየታችሁ እስክሪብቶ ደግሞ በፈለጋችሁት አይነት ቦርሳም እንግዲህ ፎቶአቸውን አስገባላችኋለሁ። እዚህ ጋር ቦርሳ የምሳ እቃ ለልጆች ልብስም ከፈለጋችሁ እቃ ማዘዝ ትችላላችሁ ማለት ነው ውዶችዬ። አሪፍ እቃዎች አሉ። አሁን ታውቃላችሁ ያው ትምህርት ሊጀመር ነው። በነገራችን ላይ እኔም ገና አልገዛሁም ለልጆቼ ራሱ ለሰው ነው እየገዛሁ ያለሁትና ለልጆቼ ገና ልገዛ ነው ማለት ነው ለነሱም። እና ያው አሪፍ እቃዎች ቢሆኑ የማያደጋግም ደብተር አሁን እስክሪብቶ እንኳን ሁሌ ነው የሚጥሉት ልጆች። ግን ደብተር ያው በአመት 2 3 እንዳትገዙ በአመት አንዴ እንዲሆንላችሁ አሪፍ ደብተር ቢሆን ተመራጭ ነው። እና እነዛን ከፈለጋችሁ እዚህ ታገኛላችሁ ማለት ነው ውዶች። እስክሪብቶን በፈለጋችሁት አይነት ልጆች እንግዲህ እስክሪብቶ አትጣሉ ማለት አይቻልም። ስርቆት አለ በነገራችን ላይ ትምህርት ቤት በጣም ነው የሚሰረቁት። የኔ ልጅ በቃ በየቀኑ ነው ማለት ይቻላል እስክሪብቶ አንጭ የምትለኝ ሱብሃንአላህ። እንዲህ አሁን ዛሬ ደግሞ የት ወስደሽው ነው? ሁሌ ጭቅጫቄ ነውና እስክሪብቶ ሁሌ እንደጣሉ ነው። ብቻ ከባድ ነው የልጆች እቃ ታውቃላችሁ። በተለይ ልጆች ያስያዛችሁ ለቤተሰብም ለምንም እንደዚህ አይነት ነገር በጣም እንደሚያስቸግሩ ማወቅ መገምገም አለባችሁ። የውሃ እቃዎችን የምሳ እቃዎች በነገራችን ላይ ፕላስቲኮቹ በጣም ቆንጆ ናቸው። የብረቶቹ ብዙም ምግብ የማስቀመጥ እንትናቸው በቃ ቶሎ ይበላሻል ብዙ ጊዜ እና የፕላስቲኩን ብትገዙ አሪፍ ነው። እነዚህ ጋር የተደረደሩትም ይሄ ማለት ነው ፕላስቲኮቹ እነዚህ ናቸው። በጣም ቆንጆ ናቸው ለምግብ መያዣ። እኔም ልጄን አስመዝግቤያለሁ ትምህርት ቤት ያው አሁን 3 አመት ከግማሽ አካባቢ እየሆነው ነው እንግዲህ ገና እየሆነው ነው። ያው 4 አመት ተብሎ ነው እንግዲህ የሚገባው። ለምን ለቀጣይም ስለሚረፍድበት ለቀጣይም ያው እንዳይተአኸር ተብሎ አሁን አስመዝግቤዋለሁኝ። እንግዲህ መቻሉን አላህ ይስጣቸው እና ልጆቻቸው በጊዜ ትምህርት ቢገቡ በጣም ጥሩ ነው። ብዙ እህቶች እያናገራችሁ ነው ገጠር ተቀምጠው ልጆቻችን በቃ እድሜያቸው አለፈ። እንደውም አንዲት እህቴ በባለፈው ወደ 9 አመት ምናምን ሆኗት ልጇ አንደኛ ክፍል ስታስገባት አልማርም ብላ ትምህርቷን አቋረጠች። የሆነ የሚፈጥርባቸው ጫና ነገር አለ መሰለኝ። በቃ የሆነ አይፈልጉም። እኔ እንጃ። ድሮ ታስታውሱ ከሆነ ትልልቅ እኛ አሁን እየተማርን ትላልቅ ከሌላ ሀገር መጥተው ሲገቡ ትዝ ይላችሁ ከሆነ ማለት የህፃናት ጋር ምናምን የቁልቁል ምናምን እንል ነበርና እንደዚህ አይነት ነገር እየተሰማቸው ነው መሰለኝ። ሳይኮሎጂ ስለሚጎዱ በቃ ፍላጎታቸው ይዘጋል ትልቅ ከሆኑ በኋላ ስታስገቡ ማለት ነው። እና እዚህ ጋር ማስተላልፈው መልእክት እናቶች እዛ ሆናችሁ ልጆቻችሁ ትምህርት ማስተማር ያስቸገራችሁ ማለት ነው እንደምንም ብላችሁ ወላሂ ትምህርት እንዲማሩ አድርጉ። እንደምንም በቃ አመቻቹላችሁ ከምንም በላይ የትምህርት ጉዳይን ማለት ነው።
እና ያቺ እህቴ እያለቀሰች ነበር ወላሂ ነው የምላችሁ የነገረችኝ። በቃ አልማርም አለችኝ፣ ትምህርት አቋረጠች። እንግዲህ 9 ወደ 10 ዓመት እየሄደች ነው ማለት ነው። አንደኛ ክፍል ስታስገቧት ሳይኮሎጂ ትጎዳለች። እና ብዙ ገጠር ልጆቻችሁ የተቀመጡ መስዋዕት ለልጆቻችሁ ዛሬ ካልከፈላችሁ ነገ ጥላቻ ነው። በቃ ትምህርት ሳያስተምሩን እኔ ሱብሃንአላህ በቃ ብዙ ሰው በቃ ተሸፍኑ አረብ ሀገር ሂደው በቃ ብዙ ሰልጥነው መጥተው ባንክ ቤት ብር ሊያወጡ ሲሉ በዚህ በጣታቸው አሻራ እያጠቀሱ እንትን ሲሉ ማለት ነው። ወላሂ በጣም አዝናለሁ። አስቡት፣ ወጣቱ ናችሁ፣ በቃ የሆነ ብዙ እውቀት ኑሯችሁ ግን ትምህርት መጻፍ ስማችሁን መጻፍ ሲያቀታችሁ እንትን አይልም አይሰማም። ወላሂ በጣም ነው የሚሰማው። እና የዛሬ ልጆች ደግሞ አድገው ቶሎ ወደ አረብ ሀገር የመሄዱ ነው የሚቀረጽባቸው። እና ትምህርት የመማሩ እድላቸው መጀመሪያውኑ ካለፈ በኋላ ኑ ግቡ አትግቡ ተማሩ አትማሩ መጨቃጨቅ ነው እንጂ ቢማሩት ትምህርት ቤት ቢሄዱ ራሱ የመቀበል እንትኑ አይምሯቸው ለመቀበል ዝግጁ አይሆንም። በቃ እነሱ ያለ መማርን ነገር ስለለመዱት ማለት ነው። እና ቢያንስ እንኳን በአካባቢያቸው ትምህርት ከሌለ ቂርአት እንኳን እንዲቀሩ ብታደርጉ የተሻለ ነው ብዬ ነው የማምነው። በጣም ነው የሚጎዳው ወላሂ ትምህርት አለመኖር በጣም ነው ራስ የሚያሳምመውና ፕሊስ ለልጆቻችሁ አስቡ፣ ለልጆቻችሁ ቅድሚያ ስጡ እላለሁኝ። እና ተማሪ ልጆች ያሏችሁ ደግሞ ያው የምሳቃ ደብተር ምናምን ፖርሳ ማዘዝ እንዳትረሱ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።